ያልጠረጠረ ተመነጠረ የሚባል ነገር አለ። ስለዚህ የሰሞኑ ጥርጣሬያችን ልክ ነበረ። ባለፈው በሰራነው ቪዲዮ ላይ ማነች ባዩሽ በትታሰርም ሜላት ግን ታስፈታታለች፣ በጣም ጅልጅላ ልንፎ ነች ብዬ ቪዲዮ ሰርቼ ነበረ። ያው ሰው ከሁኔታው ነው የምታዩት የምትጠረጥሩት ማለት ነው። ያለው አልቀረምና እንግዲህ ዛሬ እሷን ለማስፈታት እንግዲህ ሽር ጉድ እያለች ትገኛለች ማለት ነው። ምናልባት ይሄ ነገር ወደ ኋላ ምን እንደሚያመጣባት አስባው ይሆናል ወይ? ለምንድነው በአጸኗን ይሄ ምንድነው ምን ይባል ነገር አይደለ? በአቋሟ ለምን አትጸናም? ለምንድነው የምታስፈታት? ብዙ ነገር ወንጀል ያደረሰችባት ብዙ ነገርን እንደው ትረፊ ብሏት ስለተረፈች ነው እንጂ እስከ ግድያ ድረስ ደርሳ ነበረ። ምንም ፈለገሩ ጓደኛዋ ብትሆን ብዙ ነገር አሳልፈናል አለች። ነገር ግን ቢያሳልፈውም ይሄን ለማስፈታት መራሯጥ ነበረባት ወይ የሚለውን የሁላችንም ጥያቄ ነው። የኔም ጥያቄ ነበረ። ሰሞኑን እንደምታስፈታትም ነግሬያችሁ ነበረ። ስለዚህ ልክ ነበርኩኝ ማለት ነው። አሁን የሀናን አባት እንግዲህ የታሰረችበትን ፖሊስ ጣቢያ አጣርቶ እንዲነግራት ነው ቤቷ ድረስ የመጣችው የነበረው። ይህም ደግሞ ተሳክቶላታል ማለት ነው። በሚቀጥለው ባዩሽ በእስር ቤት እንደምትወጣ ነው ሁኔታው ማዝማሚያው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አብራችሁ ሁኑ ማለት ነው። እንግዲህ መግቢያ ላይ ያልኩት የነበረው ነገር በእርግጠኝነት ሰምታችኋል። ባዩሽ መፈታት አለባት ወይስ የለባትም የሚለውን የሁላችንም ጥያቄ ነው ማለት ነው። ግን የሰከንድም ማሰብ አልነበረባትም ሜላት። እንግዲህ ያው በህግ ቁጥር ዋለችው። በነገራችን ላይ ሜላት በእሷ ጉዳይ ብቻ መስሏት ነበረ፣ ግን አይደለም። እንግዲህ የዋናው ተዛችው እጅ ከፍንጅ ሌላ ሰው ላይ ሽጉጥ በመጠገኗ ነው ማለት ነው። ስለዚህ ይሄ ነገር ምን አገባትና ነው ሜላት ከዚህ ነገር እውነት ለመናገር ልታስፈታትም አትችልም። ምክንያቱም ይሄ ከሜላት ጉዳይ የሚያገያኘው ነገር የለም። ምናልባት ሴትዮዋ ወንጀለኛ ነች ተብሎ እንደገና ሌላ ምርመራ ሲደረግ የወይዘሮ ሜላት ነገር ከተገኘ ነው እንጂ አሁን ዋናው የተያዘችበት በሰው ጉዳይ ሳይሆን በልጅቷን ያው 50 ሺህ ብር እሰጥሻለሁ ብላ ጠርታ አስመጥታ ነው ጥይቱን ወይም ደግሞ ሽጉጡን እንደጠገነችበት በዛ ነው እጅ ከፍንጅ የያዛት። ስለዚህ ይሄ ነገር ከሜላት ነገር የሚያገናኘው ነገር የለም። ስለዚህ ሰውን ለማስፈራራት ወይም ደግሞ ሰውን ለማስወገድ ስትጣጣር ስለተያዘች ብትሄድ ራሱ ሜላት የሚያስገቧት አይመስለኝም። ነገር ግን የዚህ ራሱ መተንሳቷን እጅግ በጣም ነው የሚገርመው የምታሳዝነው ሜላት ማለት ነው። ትፈታለች ወይ አትፈታም የሚለው እውነት አትፈታም፣ መፈታትም የለባትም። እንደዚህ ከሆነ ደግሞ ዋላሴ ጊዜያዊ ልክ ትናንትና ተያይዘው ዛሬ እንደሚፈቱ ሰዎች ወንጀለኛው እንትኑን መለየት አይቻልም ማለት ነው። የእውነት ከተፈታች ይህ ነገር ከፈቀዱ ግን መፈቀድም የለባቸውም። ሌላ የሀናው አዲሱ ፍቅረኛዋ ዩስራና ሌላው ደግሞ እንግዲህ አሴር ደግሞ ያው በቅናት አብዷል ማለት ነው። እንግዲህ ማነው ዩስራ ሁለት ሴቶች ነው ያፈቀሩት ልበል ወይስ? ግን ሀና ምንም በዚህ ጉዳይ ላይ ምንም ያለች ነገር የለም። ግን በወንድምነት በወዳጅነት ነው እንግዲህ ያለችው። ያችኛዋ ነች እንግዲህ እሷስ ብትሆን የድሮ ፍቅረኛዋ ትታ ቅዱስን ትታ እንዴት ነው ከሱ ጋር የምትሆነው? ይህን ደግሞ አግባብ አይደለም። ስለዚህ በአሁን ደግሞ የተራዋ ሀና እንዳትጎዳ ነው። ሀና ብቻ ሳይሆን እዚህ ጋር እንግዲህ አሴርም ቅናት ቢጤ ያድረውበታል። ቻው ብላኛለች ብሎ እንደው ቻው ብላው የት ከሀገር ወጣችው ያለ አባቷ እውነት ሆኖ አንተ ደግሞ አካበድከው ናቸው ሳትልህ ምን ልትል ፈልገህ ነበረ? ከዚህ በኋላ ትልቅ የቤት ስራ ነው እንግዲህ ሰሞኑ የተምቹ ሲያበሽቀው የነበረውን አሁን ወደ እሱ ሊዞር ነው መስለኝ። እንግዲህ ምንም ማለት አይቻልም። አንተ ስለ ሳቅኛ ምን ስቅብሃለን በቅርቡ ማለት ነው። ሌላው አንዱ ዋናው ነገር ያው ሜላት ወርቅ ነው። እኔ ሁሌ የሚያስቀኝ በእግሩ ሄዶ ሄዶ ቤቱ የሚገባው ነገር እጅግ በጣም ነው። እንግዲህ አንዳንዴ የሰው ሀቅ አትፈልጉ፣ የራሳችሁን ሀቅ የትም አይቀርም ይመጣል የሚባለው ነገር እውነት ነውና ሀቃችሁ የትም ቢሆን ራሳችሁ ጋር እንደሚመለስ ነው ይህን ቪዲዮ ያሳየን ማለት ነው። ጭራሽ የሀና አባት ቤቱ ወስዶ ሰተት አድርገው የወርቁ ቤቱ ራሱ ወስዶ አስቀምጠው ማለት ነው። እንግዲህ ተምቹ አሁን ይቅርታ ጠይቆ እንደገና ታርቀው ወርቁ ወይም ደግሞ ሻንጣው ሊያመጣላት ተስማምተዋል። ይህ ከኋላ ከየት ነው የሚገኘው? አሁን ግን እኔ የፈራሁት ይህ ነገር ሜላት ሻንጣውን ስታየው ውስጡ
ተምቹ ደግሞ ሀና ጋር ደውሎ ያስቀመጥኩልሽ እቃ ሲላት ሀና ደግሞ አባቷ ነው የምጠይቀው። አባቷ ደግሞ እንግዲህ የሀና መስሎት ነው እናቷን ቤት የወሰደው ነበረ ማለት ነው። አሁን ተምቹ ሲጠይቅ ደግሞ ሀና ነው የሚጠይቀው። ሀና ደግሞ አባቷ ነው። አባቷ ደግሞ ያው የወይዘሮ ሜላት ቤት ነው ወሰደው። ስለዚህ ምንም የሚያውቁት ነገር የለም በእርግጥ ውስጡ ሀታ ተምቹ ምን እንዳለው አያውቅም ውስጡ። በስ የዛ ተንኮለኛ ነው ስራው ሁሉ ማለት ነው። አሁን የፈራሁት በእርግጥ ተጠራጥራለች ሜላትን እኔ የሀኒ እንደዚህ አይነት ሻንጣ ወይም ደግሞ ቦርሳ ይዛ አይቻት አላውቅም፣ ከየት አመጣች ስትለው ምናልባት ገዝታ ሊሆን ይችላል አለ። እሷም ደግሞ ያላት አማራጭ ይሆናል በቃ አዲስ ሆነብኝ ነው አለችው። ግን ቦርሳው ሳትከፍተው ሀናም ይሁን ሜላት ሻንጣው ሳይከፈት ውስጡን ሳይታይ የተምቹ ቦርሳው መመለስ የለበትም ብዬ አምናለሁ። ተምቹም ደግሞ ሲሰጣት ይህ ሁሉም ለምንድን ነው ፈለገችው? በቃ ውስጡማ ማየት አለብኝ ብሎ ማየት ያለበት ይመስለኛል። ካላየ ደግሞ እንግዲህ ሌላ ሌባ ማራረጥ ወይም ደግሞ ሌባ መሳደድ ይሆናል። ይህም ማግባብ አይደለም። ስለዚህ ወይም ሜላት ማየት አለበት። ሜላት ደግሞ ወርቋን ስለምታውቅ ማለት ነው። በእርግጥ ሀና ብታዩም ልታውቀው ትችላለች፣ ልታውቀውም ትችላለች። እዚህ ጋር እርግጠኛ አይደለሁም። አሁን ተምቹ በእርግጠኝነት የሚይዛት ሀና ነው። ስለዚህ ሀና ደግሞ ያለ ምንም እንትን ያስቀበጠበት አማና ስለሆነች ልጅቷም ደግሞ እንደዚህ አይነት ነገር ጨዋ ስለሆነች እውነት ለመናገር አባቷን ወቅሳ አምጥታ ሻንጣው የምታስረክበው ነው የሚመስለኝ የተምቹ ማለት ነው። ግን ሜላት ሻንጣውን ማየት አለባት። ወር ሜላት ወይም ደግሞ ተምቹም የልጅቷን ሳይሰጣት በፊት መታየት አለበት ብዬ አስባለሁ። ካለዛ ጭራሽ እናንተም እውር እኛም እውር ነው የምታደርጉን። እውር በውር ደግሞ አብረን አንጓዝም። ስለዚህ አንዳችሁ ማየት አለባችሁ ብዬ አስባለሁ። ሌላ የሀና አባትና የሜላትን ያላቸው ግንኙነት ደስ ይላል። በቃ እንደዚህ መቀራረብ ቤተሰብነት ማለቱ የተሻለ ነው። ነገር ግን የሜላትን ዝላልነት ብዙ አልወደድኩትም። እንደገና ሄዳ ለመጠየቅ ሀና ቤት ድረስ ነው እንግዲህ በቀጥታ ሄዳ የገባችው ሀናን አባቷ ጋር ማለት ነው። ስለዚህ ይህ በፍጹም መታሰብ የለበትም። እሱም ተናግሯል። በነገራችን ላይ ይህ ነገር ከሀሳብሽ ማስወጣት አለብሽ፣ ብዙ ወንጀል ስራች ነው ስለ አይ ብዙም ቢሆን እኔ ብዙ ነገር አሳልፈናል ብላ እንግዲህ ያው ለመቅባባት ሞክራለች። ምናልባት አሳልፋችሁ ሊሆን ይችላል። የመጃንቺ የድሮ ነው አስበሽዋል። አሁን ድሮ እሷ አታስበውም ሲጀምር የት እንዳለ አታውቅም። ይሄ የአንቺ ስራ ነው። ስለዚህ አንቺ መልካም ሰው ልትሆኚ ትችያለሽ፣ እሷ ግን መጥፎ ሰው ነች። ግን በሆነ ነገር ትችዋለሽ፣ ግን በህይወቱ ጉዳይ ግን እንዴት ነው የምትችይው ነው እኔ ጥያቄ። ያኔ እንደ ሞት ቆጠሪው። ይህን ልጅ ደንብ አይሰጥሽ እንደ ፈጣሪ ፍቃድ ደግሞ ዶክተሮቹም ያው ሰበብ ናቸው አይደል? አድነውሻል። ግን እዛው ጸጥ ብትይ እሷ ነበረች። ይህን ማሰብ ነበረብሽ እና አሁንም ማሰብ አለብሽ። እሷን ማስፈታት የወደ ኋላ ምን ያስከትልብኛል የሚለው ነገር ግንዛቤ አለባችሁ ማለት ነው። ሁላችሁም አንድ ሰው ውስጡ ያው ያላደረገ ምናምን እንዴት ሊባል ይችላል? ግን ውስጡ ያስበው ነው በአካል የሚያደርገው ወይም ደግሞ የሚፈጽመው ማለት ነው። ስለዚህ አግባብ አይደለም። አሁንም ሜላት ማስፈታት የለብሽም። ካልሆነ እንደ መጀመሪያው ልጆችሽ ሁሉ መዝመት አለባቸው አንቺ ላይ ማለት ነው። አዎ መጀመሪያም ሲሉሽ አትሰሚም። አሁንም ግን አንዳንዴ የትላንቱ ነገር ትምህርት ሊሆናችሁ ይችላል። መጀመሪያ እርግብን ልጅ መሆኑን አለመሆኑን ብዙዎቹ አስተያየት ሰጠውሽ ነበር፣ ግን ልትሰሚ አልቻልሽም። እኔ ብቻ አልሽው። በመጨረሻ ደግሞ ያሉትን እነሱ ያሉት ነው ያሉት እንጂ አንቺ ያልሽው አይደለም። አሁንም ያለ ቤተሰቡ ፍቃድ የሰላምን የሁሉ ማማክረሽ ይሄ ነገር ብትሞክሪ በእርግጠኝነት እንዳትሞክሪ ነው የሚሉሽ። እንዳንቺ እነሱ ያው ጅላጅላ አይደሉም። እውነት ለመናገር ግን ጥሩ አይደለም። ሜላት ተኛ መታናችን ቤተሰቡ መታናችው እሷም ትቀጣ መቀጣት አለበት ብሏል። ያናናበት አሁን መቀጣት አለበት። ታርማ ካልወጣች ምኑ ነው እንደገና ከዛ ብሶባት ነው የምትወጣውና አሁንም ይህ ማስፈታቱ ነገር ብታስቢበት የተሻለ ነው ብዬ አስባለሁኝ። መፈታትም የለባትም ሲጀመር። የምን ተብሎ ለማን ተብሎ እንዴት ቀለላችሁ? ሌላ ደግሞ የሀናና እንትና ፍቅራቸው ያዘልቅላችሁ። ግን አሴርን እንዳታስከፊው ሀና አደራ አደራ።
አሁን ገብቶሻል። አንቺ ምንም እንዳልገባው ነገር አትሁኝ። በቃ ወዶሻል። ይሄ ነው ያለው ነገር። እኔም ልንገርሽ ብዬ ነው በዚሁ ማለት ነው። አንቺም ሳታውቂ ቀርቶ አይደለም። አንቺ ሂድ ብለሽ ጭራሽ አሸማቀቅሽው ማለት ነው። ወሽመጡ ነው ቆረጥሽው። እንዴ ይባላል እንዴ? ትቀልዳለሽ እንዴ? ተይ ተይ፣ ጥሩ አይደለም። ኤንዌይስ የዛሬው ይሄን ይመስላል። እቺን ሴትዮዋ ካስፈታች የምር በጣም ነው የምታናድደኝ። እውነት ለመናገር መፈታትም የለባትም። ሁላችሁም እንዳትፈታ ብላችሁ ያው ኮመንት ላይ ጻፉ ማለት ነው። እነሱ ኮመንት ላይ ከዛ ሀሳባቸው ይቀይሩ፣ እኛ ሀሳብ እናስቀይራለን ሁሌም። ባይ ባይ።